አንደኛ ይሄ ስክሪው ድራይቨር ነው፣ ሁለተኛ ደግሞ ይሄ ሃንድ ድሪል ነው ማለት ነው። ለፍጥነት ከፈለግን ይሄንን ሃንድ ድሪል እጠቀማለሁ። እንዲሁም ደግሞ ይሄ ሃንድ ድሪል ከሌላችሁ ደግሞ በስክሪው ድራይቨር በቀላሉ መፍታት ትችላላችሁ ማለት ነው። ስለዚህ አንዳንድ ሩቅ ቦታ ጋር ላሉ ማለትም እንደዚህ ጎድጓዳ ቦታ ላለ ይህንን ስክሪው ድራይቨር እጠቀማለሁ። እንዲሁም ደግሞ ለሃንድ ድሪል ለመጠቀም ልክ እንደዚህ ማለት ነው፣ ልክ እንደዚህ ለመጠቀም የሚመቸኝ ቦታ ደግሞ ሃንድ ድሪል እጠቀማለሁ ማለት ነው። ስለዚህ አሁን መፍታት እቀጥላለሁ። የመጀመሪያው እንግዲህ የምፈታቸው ነገሮች ምንድን ነው? እነዚህ ከላይ ያሉ ይሄንኛውን ኬዝ ይሄንን ፓርት ነው የምፈታ ማለት ነው። ምክንያቱም ቦርዱን የያዘልኝ ኬዝ ይሄ ኬዝ ነው ማለት ነው። ይሄ አጠቃላይ እንግዲህ የቴሌቪዥኑ ቦዲ ነው ወይም ደግሞ ኬዝ ነው ማለት ነው። ስለዚህ ቅድሚያ ይሄንን ነው የምፈታ ማለት ነው። ስለዚህ ይሄ ደግሞ በሁለት የተዋቀረ ነው። ቦርዱን የያዘችው ይቺ ፓርት የብቻዋ ነች። ስፒከሩን እና በተኖቹን የያዘ ደግሞ ይሄ የብቻው ነው ማለት ነው። ይህንን በየተራ እንፈታለን። ስለዚህ ቀጥላለሁ። ለምሳሌ እዚህ ጋር አንዳንዴ እንዲፈተን እንዲህ የሚለን ታይም ሊኖር ይችላል። ስለዚህ ቲዩዘር የሚያስፈልገኝ የዚህ ታይም ነው ማለት ነው። ይሄ ቲዩዘር የሚያስፈልገኝ በዚህ ታይም ነው ማለት ነው። እፈተውና እንደዚህ እፈተውና በማይወጣበት ጊዜ ለምሳሌ እንዲህ ከፈታችሁት በኋላ አልወጣ ሲል ይሄንን ቲዩዘር መጠቀም እችላለሁ ማለት ነው። ይሄን ቲዩዘር መጠቀም እችላለሁ ማለት ነው። በዚህ መልኩ ይሄን ቲዩዘር ተጠቅሜ ይሄንን ቢቴ አወጣለሁ ማለት ነው። ስለዚህ በዚህ መልኩ ነው የምትፈቱት። አሁን በቅደም ተከተል ሙሉ ቡለኖችን በዚህ መልኩ ፈታለሁ ማለት ነው። እቺ የብቻዋን ነች ማለት ነው። እንደምታዩት እቺ ቦርዱን አቅፋ የያዘችልኝ የብቻዋን ኬዝ ነች ማለት ነው እቺ። ስለዚህ ቴሌቪዥኑ ይለያያል። ይቺ የብቻዋን ኬዝ ያለው አለ፣ እንዲሁም ደግሞ ይሄ ኬዝ እና ይሄ ኬዝ አንድ ላይ ያለበት አለ ማለት ነው። ስለዚህ ይሄንኛው ግን ይቺ ኬዝ የብቻዋን ነው ያለችው ማለት ነው። በዚህ መልኩ ከፈተው በኋላ ቀጣይ የምፈታ ይሄንኛው ነው ማለት ነው። ለምሳሌ እዚህ ጋር ቦርዱ ጋር ከሆነ ችግሩ ያችን ኬዝ ብቻ ፈትቼ እዚሁ ጋር ቦርዱን ፊክስ ማድረግና መቅጠም እችላለሁ ማለት ነው። ነገር ግን ችግሩ ወደ ቲኮን እና ወደ ስፒከር ችግር ካለ ባክላይት ችግር ካለ ይህንን ኬዝ ሙሉ ለሙሉ እፈታለሁ ማለት ነው። ስለዚህ አሁን እዚህ ጋር አንዳንድ ቦታዎች ለድሪል ስለማይመቹ የምንጠቀመው ይሄንኛውን ስክሪው ድራይቨር እጠቀማለሁ። ይቺ ኬዝ ሙሉ ለሙሉ ተነስታለች ማለት ነው። ስለዚህ አሁን ይሄንን ሙሉ ለሙሉ ፈትቻለሁ። ስለዚህ እዚህ ጋር የያዙት ነገሮችን አሳያቸዋለሁ። እዚህ ጋር እንደምታዩት እንግዲህ ስፒከሮች አሉ። ስለዚህ የመጀመሪያ ስራ የሚሆነው ይህንን ኬብል ነፃ ማድረግ ነው ማለት ነው። ሶርሱን ነፃ ማድረግ ነው ማለት ነው። እንዲሁም ደግሞ እነዚህ የስፒከር ገመዶችን ነቅልና እንደምታዩት በዚህ መልኩ ይህን አስወግዳለሁ። ይሄ ስታንድ ባይ ገመዶቹ እና የበተኖቹ ገመድ ነው። ይህንንም ልክ በምታዩት መልኩ ቀስ ብላችሁ ይህን ገመዱን ብቻ ከሳባችሁት ይሄ ሊበጠስ ስለሚችል ገመዱ ሊበጠስ ስለሚችል አብራችሁ ይህንኛውን ጎማውን አብራችሁ ይዛችሁ ትነቅሉታላችሁ ማለት ነው። አሁን ሙሉ ይሄ ነፃ ሆኖልኛል ማለት ነው። ስለዚህ ይሄ ቴሌቪዥን አሁን ቦርዱን ጥገና ለመስራት ሙሉ ለሙሉ ነፃ ነው ማለት ነው። ሙሉ ለሙሉ ይህን ቦርድ ለመጠገን ነፃ ነው ማለት ነው። ስለዚህ የሚቀረኝ እንግዲህ ቦርዱን እንዴት እፈታለሁ የሚለውን ነው። እዚህ ጋር ቦርዶችን እንዴት እፈታለሁ የሚለውን ነው። ይህንን ለመፍታት እንግዲህ ይህንን ስክሪው ድራይቨር እጠቀማለሁ። እነዚህ ኬብሎችን መንቀል አለብኝ፣ የባክላይት ኬብሎች። ይህንን ወደፊት እንመጣበታለን።
እዚህ ጋር በምትፈቱበት ጊዜ ገመዱን ከምትስቡት ይልቅ እነዚህም መጠቀም ይኖርባቸዋል ማለት ነው። ልክ በምታዩት መልኩ በዚህ መልኩ ይህንን ኬብል ገመዱ ሳይበጠስ መፍታት እችላለሁ ማለት ነው። በምታዩት መልኩ ሌላው ይሄ ስክሪን ኬብል አለ። ይህን ስክሪን ኬብልም በዚህ መልኩ እነቅላለሁ ማለት ነው። እሺ፣ ስለዚህ ይሄንን ስክሪን ኬብል በዚህ መልኩ እነቅላለሁ ማለት ነው። አሁን ቦርዱ ሙሉ ለሙሉ ነፃ ነው። ስለዚህ ይሄን ለማውጣት የግድ እነዚህ ኬዞች መፈታት አለባቸው ማለት ነው። ሁለቱንም መፍታት አይጠበቅባችሁም። አንደኛውን ከፈታችሁት ሙሉ ለሙሉ ነፃ ይሆንላችኋል ማለት ነው። ስለዚህ ይሄንኛውን ፈተዋለሁ። ልክ በምታዩት መልኩ አሁን ይሄ ቦርድ ተፈቷል። ነገር ግን እዚህ ጋር ሴፍቲ ያስፈልጋቸዋል ማለት ነው። ዝም ብላችሁ ይሄን ቦርድ በእጃችሁ መንካት አትችሉ ማለት ነው። ነገር ግን አሁን እዚህ ጋር ይሄ ቦርድ ነፃ ነው፣ ሙሉ ለሙሉ ተፈቷል። ይህንን ለጥገና ዝግጁ አድርጌዋለሁ ማለት ነው። ይህንን ምን አይነት ሴፍቲ መጠቀም አለብኝ፣ እንዴት ነው ቦርድ ስፈታ ምን አይነት ጥንቃቄ መውሰድ አለብኝ የሚለውን ደግሞ ቀጣይ ክላስ አሳያችኋለሁ። አሁን እንዴት እንገጥመዋለን የሚለውን ደግሞ